አሁን የምታደርግልኝ ምን መሰለ ሀብትዬ፣ የጌታ ባሪያ ጸሎት ፕሮግራም በአንተ ዋትሳፕ ላይ አለ። የጸሎት ፕሮግራም አሁን እዚህ እያለን በጸሎት አንድ ሰው የታመመ በቪዲዮ ላምጣለ ፈውስና በሙሉ ጸጥ ብለን ይሄ ነው እውነተኛው የክርስቶስ ባሪያ ብለን እንከተለ። እኔ አልፈውስም። የእግዚአብሔር መንፈስ ነው የሚፈውሰው በአንተ ላይ አድሮ እና በእግዚአብሔር ይኸውልህ የአንተ ውስጥ አድሮ ጌታ ይፈውሳል። ትፈውሳለህ። ዛሬ ሳፈውስማ አንለያይም። የኔ ጥያቄ ምን መሰለ ወንድሜ፣ እኔ የምጠይቅህ ሀብትሽ አንድ ጥያቄ ነው። ጾሙ እንዴት ነው? አሁን ዝም ብለህ የሆነ ጊዜ ላይ እንደ ኮማንድ ፖስት የምታደርገው ነው? የቤተክርስቲያን ስርዓት የላትም? ቤተክርስቲያን መጾም እንዳለበት ካመነች ስርዓት አውጥታ ለህዝብ ለምዕመናኗ በዚህ ጊዜ የጾም ጊዜ ነው የጾም ወቅት ነው እያለች ማድረግ የለባትም ወይስ ዝም ብላ ለበዓሉ ድምቀት የሆነ ጊዜ ላይ ይወያዩና ይነዋ መጾም አለብን ተብሎ ልክ እንደ ገቨርንመንታል ሩል ኤንድ ሬጉሌሽን የሚደረግ ነው ወይ? ከዚህ በፊት ታውዘንድስ ኦፍ ይርስ እንዲህ አይነት ልምምድ ፕሮቴስታንት የላትም። ፕሮቴስታንት ልምምዱ የላትም። ጾም እንደሚያስፈልግ እያወቀች ልምምዱ የላትም። ህዝቡ ያለመደው ነው። እኔ አሁን ኮማንድ ፖስት እየሆነብኝ ነው። ለእኔ አሁን አልተመቸኝም። ለምን ካልከኝ ጾም ሽሽትም በስሱ የመጣን አይደል እና ያስክብኝ ወሩም ሙሉ እኔ አልተጠየቅኩም፣ ሰው አልተጠየቀም፣ ምንም የተባለ ምዕመናን የለም። በዝም ብለህ መጥተህ ትጾማለህ አለበለዚያ ምናምን የሚባል ነገር አለ ብዬ አላስብም። እና ስለ ጾሙ አሁን እንዴት ነው አጧጧሙስ? በምን ምክንያቱስ ምንድን ነው? እስቲ ንገረኝ። በአንተ አሁን ሙሉ ወንጌል አውጃለች በምን ይታ ያ ብዙ ጊዜ ጾሞች በቤተ ክርስቲያን ደረጃ የሚታወጁት ሀገራዊ ወይ የሆኑ ነገሮች ሲከሰቱ አንዳንድ ጊዜ ታውጃለች እንደ ቤተ ክርስቲያን። በሀገር ደረጃ የሆነ ነገር ሀፕን ሲያደርግ ወይ ደግሞ የሆኑ ነገሮች ቤተ ክርስቲያን መልእክት ስትሰማ እንደ ቤተ ክርስቲያን ስለሚያስፈልጉ ነገሮች በሙሉ ትውልዱን የማንቃት ወደ እግዚአብሔር የመቅረብ ነገሮችን ታውጅ። ስለዚህ በተጠንቀቅ ቆመህ ነው የምታስበው ማለት ነው። የምጠበቅ መሆኑ ድንገተኛ ነው የምትለኝ ቤተክርስቲያን ለምሳሌ ለሚመጡ ነገሮች የእግዚአብሔር እጅ እንዲገለጥ የእግዚአብሔር ፊት እንድንፈልግ ምሕረት እንዲያደርግልን የምንጠይቅበት ነው። ታዲያ ጾም እኮ ዋናው እሱ አይደል እንዴ? ያ ከዛ ውጭ የሚጾም የለም መቼም። በፈቃዱ ወዶና ደስ ብሎት የሚጾም አይደለም። ለምን? ለእግዚአብሔር ስለሆነ። ማንም ቢሆን ቁርጥ መብላት ያምረዋል፣ ጥብስ መብላት፣ ብዙ ነገር መብላት ያምረዋል። ለእግዚአብሔር ብሎ ስጋውን የሚቀጣበት ነገር ነው። የኔን ምንትል ልንገርህ የራሴ። እሺ አሁን ጾሙ ምን አይነት ጾም ነው? ቆይ ጾሙ ምን አይነት ጾም ነው? አሁን የምጠይቅህ እስከ ስንት ሰዓት ነው የሚጾመው? በመሀል የሚበሉ ኩኪሶች ምናምን አሉ ወይ? ውሃ ይጠጣሉ ወይ? እስከ ስንት ሰዓት ነው? ከዛ በኋላ ምን ይደረጋል? እሱንም አብረህ ንገረኝ። ጾም ስትል ግን እችን አርማት። ጾም የሚባለው በኦርቶዶክስ ነው። በጴንጤ ግን ጾም ጸሎት ነው የሚባለው። ምንድን ነው የሚባለው? እችን አርማት። ጾም ጸሎት ሊጸልይ ነው የሚጾመው መጀመሪያ ደረጃ። ኦኬ ልነግርህ ነው። እኔ ደግሞ በኦርቶዶክስ ምን እንደሚባል ልንገርህ። ጾም ሲባል all of it included የሆንበት ነው። ጾም ላይ ጾም ጸሎት ብቻ አይደለም። በኦርቶዶክስ ደግሞ ጾም ጸሎት፣ ስግደት እንዳትረሳው። ስግደት፣ አምልኮ፣ ተማጽኖ ጌታን ያለበት ነው የኦርቶዶክስ ጾም ሲባል። ስግደቷንም እንዳትረሳው አደራ። ስግደቷም አለች። አዎ ስግደት እንደሌለ ታውቃለህ፣ እንተዋወቃለን። ስግደት፣ ጾም፣ ጸሎት፣ ንስሐም ጭምር አለ። ንስሐ የሚገቡበት ብዙ ወደ እግዚአብሔር የሚመለሱበት ነው በኦርቶዶክስ እንጂ ጾም ጸሎት ብቻ አይደለም። ስግደትም አለ፣ ንስሐ አለ፣ ተማጽኖ አለ፣ ቁርባን አለ፣ ዝማሬ አለ፣ በጣም ብዙ ቅዳሴ አለ፣ ብዙ ነገር አለ፣ ምጽዋት አለ። የኦርቶዶክስ በጣም ሱባኤ ሁላ የሚገባበት አለ። የኦርቶዶክሳን እንተዋት፣ ይበልጣል። ከዚህ ከኛ ለፋሽን ለምናደርገው ይበልጣል። ሰው የምጠይቀህ ጾሙ እንዴት ነው አሁን? አጿጿሙና ጸሎቱ። እሺ ጾምና ጸሎቱ እንዴት ነው? ዘግበኝ። ምንድን ነው የምትጾመው? እስከ ስንት ሰዓት ነው የሚጾመው? ቤተክርስቲያን የምታስቀምጠው ሰዓት ይኖራታል።
በሰዓት በዚህን ያክል ለምሳሌ አሁን ለምሳሌ የታወጀው የስንት ሰዓት ጾም ነው? ሰዓት አልተነገረም እሱ ላይ። ስለዚህ ጠዋትን መብላት እችላለሁ ማለት ነው፣ መብቴ ነው። ጾም ያለው ብዬ ኔቨር፣ በፍጹም። እስከ ምንድን ነው? እሺ ስትጾም ስትፈታስ? ጾሙን አሁን ጨረስክ፣ ያ ምንድን ነው የምታደርገው ከዛ በኋላ? ጸልዬ ከጨረስኩኝ በኋላ ጸሎቴን ከጨረስኩ በኋላ የራሴ ቤተክርስቲያን የምታስቀምጥልኝ ሰዓት ይኖራል፣ ወይ ደግሞ የራሴ ሰዓት ይኖረኛል። በዛን ሰዓት ከጨረስኩኝ በኋላ ወደ ወይ ውሃ እጠጣለሁ፣ ምግብ መብላትም ካለብኝ ምግብ እበላለሁ። ይህንን ነው የማደርገው። ምን አይነት ምግብ? አሁን የፈለግከው ይፈቀዳል? የምግብ አድማ አይደለም። መጀመሪያ ጸሎት ጾም ማለት እሱን ለሚጾሙት ተውላቸው፣ እሱን ቶ አንተ አሁን የምነግርህ ምን መሰለህ? ከዛ በኋላ ምንድን ነው የምበላው? ታስቀምጥ ትደነግጋለች ወይስ እሱን አደነግግም? አደነግግም። ስለዚህ መብት ነው። ከዛ በኋላ የእጄ ቁርጥ መብላት ትችላለሁ። መብት ነው እሱ። ይመች፣ በቃ ይመች። መጽሐፍ ቅዱስም ደግሞ ይህም ብላ ብሎ የሚያስቀምጥልህ ነገሮች የሉም። እኔ አሁንም የሆነ ብዙ ጊዜ ስታወራ ሰማሃለው። ኢየሱስን ከሆኑ ግሩፖች ብታወጣው ደስ ይለኛል። የት ግሩፕ ውስጥ ነው የገባው? እናንተ ናችሁ እንጂ የጀለስ ጓደኛዬ ነው፣ ባሌ ነው፣ ሚስቴ ነው ዴት ወጣው የሚለው እንጂ ኢየሱስ ክርስቶስ የጌቶች ጌታ ነው ሌሎቹ የሚሉት። ኢቭን ሙስሊም የሚያከብረውን ክብር እኔ በጴንጤ ሲከበር አላየሁትም። ኢየሱስ እግዚአብሔር ምስክር፣ ጴንጤ እንኳን ነቢይ መሲህ ብለው በስነ ይቅርታ ሙስሊሞች በስነ ስርዓት ክብር ሰጥተው ያለውን ኢነርጂ አከብራለሁ እንደ እግር ኳስ ተጫዋች እኮ ነው ጴንጤ በየሰዓቱ ዝም ብሎ ስሙን ለባሉ ድምቀት የሚጠራው እንጂ አይኖረውም እኮ። አሁን ለምሳሌ በሱ ስም የሚነግዱ ብዙ ሰዎች አሉ እንጂ የሚያመልኩት አይደለም ያሉት። እኔ አንድ ነገር ልንገር፣ ምን እንደሚል ልንገር። ኔ አባት ስለ ጾም ስለጀመርን ጾምን በተመለከተ የሆነ ነገር ልንገር። ጾም ጋር ሄድን። ጾም ላይም እንደገና ለምን መሰለ ጾሙም አብሮ ስለሚሄድ ማለት ነው። ለምንድን ነው ኦርቶዶክስ የምትጾመው የሚለውን ወይም ደግሞ ካቶሊክ የምትጾመው ሌሎቹም ለምን ይጾማሉ የሚለው ነገር መጽሐፍ ቅዱስ ስትጾሙም ደግሞ ምን አይነት ምግብ ጾም ስለማቅ ማስመሰል ነው። ብዙ ጊዜ ማስመሰል ነው እናንተ ጋር። አረ ኦርቶዶክስ ጋር ያለው ጾም ሾ ነው። ሾው ነው። እሺ በጣም ሾው ጎበዝ። እሺ ሾውን ጥሩ ነው። ዋና ጾም ማለት መጾም ያለብን ነገር አታጾምን። ኦርቶዶክስ አጾማንም አታውቅም። መቼ ሆነ ታውቃለህ? በጌታ ቤት ነኝ አላልክም እንዴ? በነበርኩበት ሰዓት ነው እያልኩ ያለሁት። መቼ ነው የነበርከው? አንተ ቤተክርስቲያን ትምህርቱን ተማራል? ዲያቆን ነህ? አሁን አገልጋይ ነህ በጴንጤ አይደለ? ጥያቄዎችን ግን አገልጋይ ነህ በኦርቶዶክስ። ቄስ አልነበርክ? ዲያቆን አልነበርክ? የሰንበት ተማሪ አልነበርክ? ቆይ ምንም ባልነበርክበት ጊዜ መንገደኛ ከሆንክ በግድ እያመጣች አታዞም። እውቀቱ የለ። ስለዚህ አንድ ነገር እኔም ልል አልችልማ፣ ጀጅ ላረጋት አልችልም ኦርቶዶክስ። ምክንያቱም የሰንበት ተማሪ አልነበርኩም፣ ዲያቆን አልነበርኩም፣ ቄስ አልነበርኩም። አይካንሰኝ ነንባል ከዓለም ዝም ብዬ ወደ ሌላ ቦታ ስለሄድኩኝ ኦርቶዶክስን እወክላለሁ ብዬ አላስብም። ግን ልጠይቅህ ስለ ጾም ስላወራን መዝሙር 194 የሚለውን ታውቀዋለህ ወይስ አታውቀውም? ምን ይል መሰለህ? ዳዊት ነው እንግዲህ እንደ ልቤ የተባለው እግዚአብሔር እንደ ልቤ ያለው ዳዊትን ነው። ያ ያስማማናል አይደለ? ዳዊት 194 ላይ ምን ይል መሰለህ? ጉልበቶቼ በጾም ደከሙ፣ ስጋዬም ቂቤ በማጣት ከሳ ይላል። ስለዚህ ኦርቶዶክስ ይህን ስትበትነው ምን ብላ መሰለ? ቂቤ ማለት ቅባት ያለው ነገር ነው። ስለዚህ ቅባት ካለው ነገር በሙሉ ዘርበል ከዚህ ብላ እንደ ዳዊት ለመሆን ነው በዛ ደረጃ የምትሄደው። አየህ አንተ ጾምኩ ብለህ ወደ ክትፎ ነው የምትሄደው። ቂቤ በማጣት ከዳዊት መቼም እበልጣለሁ ብለህ ከሳቅ ይመቼ፣ ካላገጥክ ይመቼ። ቅባት ከተመረጠ እኮ አቮካዶ እንመገባለን። ማን ነው የሚመገበው? የኢትዮጵያ አቅም እንኳን አቮካዶ አለው እንዴ? አቅም እንኳን ይፈቅዳል እንደ ኢትዮጵያ? አትክልት ስትበላ የግድ ትመገባለህ። እሱ የማይመገብ ሰው የለም። ግን እኔ አሁንም የምለው ትልቁ ነገር ትልቁን አይደለም። አንተ የምትለው ምን አገባኝ እኔ መጽሐፍ ቅዱስ የሚለው እንጂ አንተ የምትለውን አልከተልም። ጉልበቴ ምን በማጣት ቅቤ በማጣት ከሳ አለ።
ቂቤ ብሎ ቅባትን ነው የተናገረው ቃል በቃል። ስለዚህ ቅባት ያላቸው ነገሮች ምን ያደርጋል? ጉልበት ይሰጣል፣ ኃይል ይሰጣል። ስለዚህ በጾም በጸሎት ራስን ማድከም ለጌታ ብሎ መልስ እንደሚያሰጥ ከዳዊት ነው ኦርቶዶክስ የተማረችው እንደ ልቤ ከተማ። አሁን ምሳሌ ይህ በብሉይ ኪዳን ያመጣው ህጎች ናቸው። ግን መጽሐፍ ቅዱስ ብቻ አይደለን እንዴ? ደግሞ ብሉይ ኪዳን ደግሞ ይቁም ኖ ከመጽሐፍ ቅዱስ ብቻ አሁን ብሉይ ኪዳንንም ደግሞ ልናቆመው ነው? እንደዛ አላልኩም እኔ። ማለት አዲስ ኪዳን ላይ ኢየሱስ ክርስቶስ ከአፍ የሚገባ እንጂ ወደ አፍ የሚወጣ ምናምን ብለህ ልትሰክሰኝ ነው? ቀድሜ ስለማውቀው ብዬ ነው። እሱን ሰክሰው ነው ክትፎ ሲያብሉኝ የነበረው። ጀለሴ ቀጥል። አሁንም ምሳሌ ጴንጤ ሲጾም አንደኛ የሚጾም እኔ የምጾመው የራሴ ልንገርህ፣ አንድ ለየብቻ ነው የምትጾሙት? የተለያየ ነው? እኔ እኮ ተወዛገብኩ። ቅድም ነገር ያለው ሃይማኖት ክርስትና በግል ነው የምትጠየቀው፣ የምትኖረውም በግል ነው። በግሩፕ እግዚአብሔር አያውቅም። እንደፈለግን ነው ማለት ነው። ለምን አስመስላለሁ? አላስመስልም። ተባረክ። አሁን ሰማችሁ አይደል? እግዚአብሔር ይስጥ። ስለዚህ እንደ ግል እንደፈለግክ የምትሆንበት አባባሌ ገብቷል። እንደ መጽሐፍ። ስለዚህ የተማሩ ሰዎች የሉም። አሁን እንደ ግል እኔ አሁን ዶክተር ነኝ ማለት እችላለሁ እያልከኝ እኮ ነው። ፕሮፌሰር ነኝ ማለት እችላለሁ እያልከኝ እኮ ነው። ሃይማኖቱን እኮ አዘቀጥከው። ለምን መሰለ? የተማሩ ስንት ሰዎች እያሉበት፣ ስንት አስተማሪ፣ ስንት ፊሎዞፈር፣ ስንት ቴዎሎጂ የተማሩ እያሉበት የኔን እያልክ ነው የምትነግረኛው። እነሱ ካላስተማሩ እንዴት አወቀው? እና አንተ በራስህ እንዴት ታደርገዋለህ? ዮኒ እንደዚህ ነው ብዬ ማለት አልችልም። ስለሆነ ፓስተር እንደዚህ ነው ማለት አልችልም። ስለዚህ በየአይነቱ ነው እየተጫወተን ያለ ነው። አሁን እኔ የምጾመው አንተ የምጾመው ነው፣ ሌላው አይጾመው ማለት ነው። ሁሉም ነገር አካሄዳለሁ። ሁሉም ነገር በስርዓት ነው የሚካሄደው። የትኛው ስርዓት? እኔ የምጾመውን አልከኝ እኮ ለብቻ ስፔሲፊክ አድርገህ እኮ በሚሄድበት ስርዓት ነው የሚሄድ። እሺ ስርዓቱን ንገረኝ። እኔ ስጾም የምጾመው እኔ ለምሳሌ መንፈሳዊ ኃይል ሲያስፈልገኝ፣ ኢነርጂ ስፈልግ፣ አንድ ራሴን ከማይሆኑ ቦታዎች እሻሻለሁ ወይ አልወጣም። ከቤት አልወጣም። ቤቴ ውስጥ ቁጭ ብዬ ሙሉ ማይንዴን የማደርገው መንፈስ ዓለም ነው። መጽሐፍ ቅዱስ አነባለሁ። በመንፈሴ የሚመጡ ቃሎችን አነባለሁ። እነሱን እያነበኩ በዛ ቃል ላይ ነው የምጸልየው። ወጥቼ ግን እንደፈለግኩ እየተሽከረከርኩ ከማንም ጋር አዘበኬ እያልኩ እዛም እዚህም ይሄ ጾም ነው። አሁን ይሄ ጾም አይደለም ነው የኔ። እሺ ምንድን ነው? አይ ያንተን ጾም አሁን መጾም ስፈልግ የሆነ መንፈሳዊ ነገር ኃይል ላገኝ የምፈልገው ሁልጊዜ እንጂ በእኔ ስፈልግ አይደለም። እኔ አሁን ለምሳሌ መንፈሳዊ ኃይል ሁሌ ማግኘት ፈልጋለሁ እንጂ እኔ ስፈልግ ብቻ የማደርገው አይደለም። መጾም ባለበት ሰዓት ሁል ጊዜ መጾም በምችልበት ሰዓት ሁሉ መጾም መቻል አለበት። ጾም ማለት ከእግዚአብሔር ጋር የምታደርግበት፣ ከእግዚአብሔር ዓለም ውስጥ ኃይል የምትቀበልበት፣ መበርታ ስትፈልግ፣ ኃይል ስትፈልግ ከእግዚአብሔር ዘንድ የምትቀበላቸው፣ ወይ ደግሞ አገልጋይ ስትሆን ደግሞ ለትውልድም ጭምር የምትጸልይበት፣ ለሀገር የምትጸልይበት፣ ለብዙዎች የምትጸልይበት ቦታ ነው እንጂ እየተሽከረከርክ ከተማ ለከተማ እየተሽከረከርክ እከሌ ያም ለምን አይኖች ብዙ ነገር ያሉ ከብዙ ሰዎች ትገናኛለህ። ለምሳሌ ዙሪያ ያሉ ሰዎች አውቃለሁ። ዙሪያ ያሉ ሰዎች ምግብ የሚጾሙ እንደፈለገ ጠዋት ነጠላ ማታ ችግር የለውም አፋቸውን ለአፋቸው እነዚህ አሁን ይሁን የአንተ የተሸወድክ የቱ መሰለህ? የተሸወድከውን ሀብትዬ ልንገርህ። ምዕመናንና አስተማሪ መለየት ተስኖሻል። ያራድዬ ልጅ ልድገምልህ። ምዕመናን እና የኦርቶዶክስ ተከታይና የኦርቶዶክስ አስተማሪን መለየት መልካም ነው። አስተማሪ አሁን በአንተ እኮ ማውራ አስተማሪዎች ናቸው ሌቦች፣ አስተማሪዎች ናቸው ሴት የሚያሳድዱት፣ አስተማሪዎች ናቸው የሚያጭበረብሩት እያልኩ እኮ ነው። አስተማሪ ነው። እንፈትሽ ካልክማ እዛም ብዙ ነው እኮ አይወራ እንጂ እዛው ብዙ ነው። እዛም ኮምፔር መደረግ አሁን ለምሳሌ እውነት ለምን ያስቀደሰ ደብተራ የሚደግም ስንት አለ? ይሄ የትኛው አለ? ገንዘብ ዘይት አምጡ እያለ የሚቀባህ አለ በኦርቶዶክስ
በሱ ደረጃ አለ ከጥንቆላ በሱ ደረጃ አይደለም። ጥንቆላ ያለበት የራሱን በጴንጤ ፓስተር አይደል የሚጠነቁለው። በሱ ከሄድንማ ሰምቻለሁ፣ አንተ ስታወራ ሰምቻለሁ። ከዚህ አዎ አለ እንዴ ደብተራ የሚባልማ በስነ ስርዓት ኦርቶዶክስ ራሱ ልነግርህ፣ ኦርቶዶክስ ራሱ ስፔሲፊክ አድርጋ ያስቀመጠቻቸው ደብተራ የሚባሉ የኦርቶዶክስን ትምህርት የማያስተምሩ በራሳቸው አፈንግጠው የወጡ ደብተራዎች አሉ። ቤተክርስቲያን ግን ይመጣሉ። ጴንጤም ያፈነገጡ ፓስተሮች፣ ነቢያቶች አሉ። ግን ቆይ ልነግርህ ነው፣ ደብተራዎቹ የብቻቸው ቸርች አልከፈቱም። አሁንም ምን ያደርጋሉ? ተደብቀው ቤተክርስቲያን ይመጣሉ። የብቻውን ቸርች ከፍቶ ዘይት ደብተራ ሲቸበችብ አታየው። ከነ ድክመቱ ነው። ወንጌል ካልደገፈው እሱም ሮንግ ነው። ኦርቶዶክስ እንደ ህጓ እንደ ስርዓቷ ካልሄዱ እነዛ ሰዎች ያፈነገጡ ናቸው አይደለ? አገለለቻቸው አይደለ? በጴንጤ የት ያውቋቸዋል? አሁን ኦርቶዶክስ አሁን ደብተራው የምትለው የሚሸቅጡ የሚነግዱትን አሁንም ይኸው እንደ ግለሰብ እና እንቀበላቸውም እናወግዛቸዋለን። ቤተክርስቲያንም አትቀበላቸው። አሁን አንተ የትኛው ቤተክርስቲያን ታገለግለው? እስኪ ዘግበኝ። ማን ነው ያንተ ቸርች እንትን አስተማሪ ማን ነው ያንተ? አሁን እሱ መናገር አስፈላጊ ነው? ታዲያ ለአንተም ይጠቅማል። ምን ነው ፈራው እንዴ? ፕራውደር ሆነን መናገር ያለብህ። እኔ አልፈራም። መፍራቱን ሳይሆን እውነታው ጋር እንሂድ የሚለው እውነት ነው። ሰውየው ቆይ ዘግበኛ። ወደ ዋናው ጉዳይ እየመጣን ነው። ያንተ አስተማሪ ማን ነው? እኔ የሚያስተምር መንፈስ ቅዱስ ነው። ራስን በራስ ነው የምታስተምር። ሀብትዬም መቻራል። እኔ የሚያስተምር መንፈስ ቅዱስ ነው። እውነት ነው። እውነት ብዙ ሰዎች አሉ። በቃ እየሞከርኩ ነው። አይነት ጭቡቴ ነው። በጣም ወዳቸው እግዚአብሔር ሰዎች አሉ። ሮንግ ነገር የለባቸውም አለባቸው። ግን የምወስደው አሁንም ቢሆን ባይብሊካል የሆኑ ነገሮችን የምቀበለው መጽሐፍ ቅዱሳዊ ነገሮችን የምቀበለው ጾም ካልከው ነገር ጋር ግን ጾም ካልከው ነገር ጋር አሁንም አያይዝልህ ነገር ዮድዬ መቼም ባይብልን ታውቃለህ። በዚህ ወደ ጌታ በመጣባቸው ጊዜያቶች ወንጌልን በደንብ አንብበሃል። እግዚአብሔር በጣም እንትኖች ነበረ፣ ስታወራ ነበረ፣ ስትመሰክር ነበረ፣ ሽንጥህን ገትረ በጣም ስትከራከር ስለ ወንጌል ስታወራ ነበር እና ይሄን ያወክበት ትጋትህን እያደነቅኩኝ ግን በምታያቸው ነገሮችና አንዳንድ በማያስፈልጉ በምትሰማቸው በሚገጥሙ ነገሮች ተነስተህ ያንን እውነት ያስከውን እውነት ኢየሱስ እውነት ነው። ሁሌም ጌታ ነው። አባት ሀብቴ በዚህ እንድትቀጥል ነው የምፈልገው። ኢየሱስ የጌቶች ጌታ፣ ሁሌም ስለሱ ሁልጊዜም መስካሪ ነኝ። ሁልጊዜ ሁሉ የሞላው የኔ ጌታ አሁንም እንድትሰብከው እፈልጋለሁ። ሁሌም የኔ ኢየሱስ ሁሌም ማዳይ ነው። አልሸቅጥበትም። ብሎ እንዳያባሩ እዛ ደግሞ ስትሰብክ እንደዛ ብለህ ጴንጤ ብለህ እንዳያባሩ ነው። እኔም ኦርቶዶክስ ምን አለ መሰለህ፣ አንተ ከኦርቶዶክስ ጋር ችግር አለብን እንዴ? ማምብሯት። ኧረ በፍፁም። ታዲያ አሁንም እኮ ነካ ነካ ልታደርግ የፈለግከው የኦርቶዶክስን ነገር ሆነብኝና ግራ ተጋባ። ምክንያቱም እያወራን ያለ ነው። እኔ ገባም ስለ ጾም ነው የጠየቅኩ። ገባ ጾሙ አሁን እንደፈለግክ ትበላለህ አልከኝ። ከጾምክ በኋላ የፈለግከውን ትበላለህ አልከኝ። ይመችል። ስለዚህ አሁን እስከ ስንት ሰዓት ልጹም? አንተ አሁን እንዳልከኝ እስከ ስንት ሰዓት ልጹም? ታው ስድቡን አቁሙ በጌታ። አንቺ ቲጂ የምትባይ ዝም ብለሽ መንገደኛ ይመስል ስድብ ነው የምታውቁት። አቁሙ። ውስጣቸው የሚሳደቡ ሰዎች ውስጣቸው የሞላው ነው። አንተም ጋር አለ። እኔንም የሚሰድቡኝ አሉ። አንተን ሲሰድቡ ነው እንጂ እኔን እኮ ጴንጤዎች ይልሱኛል። ችግር የለብኝም፣ ችግር የለም። አንተን ሲነኩ ግን ነው የተከላከልኩል እንጂ እኔንም ማየላ ኖርማል ነው። ስለዚህ አሁን የምጠይቅ ምንድን ነው ምሮዬ ስለ ጾም። ስለዚህ አሁን እኔ እንዴት ነው የምጾመው? አሁን ለምሳሌ እንደ ጴንጤ እንዴት ነው የምጾመው? እኔ ዘግበኝ እስኪ። እሺ በመጀመሪያ ደረጃ የምጾምበትን ዓላማ ማወቅ። ለምንድን ነው የምጾመው? ሁለተኛ ነገር እሺ ካላወቅኩኝ ባልጾም ችግር የለውም ማለት ዝም ብለህ ነው እግዚአብሔር የምቀርበው?
ዝም ብለህ ነው እግዚአብሔር ፊት የምቀርበው? አይ እንግዲህ እንዴ ዝም ብሎ መቅረብ አይቻልም? እንደ እግዚአብሔር ፊት ሳይጾም እንዲህ መቅረብ የምትፈልግበት ምሳሌ አይ አይቻልም ወይ? ቆይ እኔ የምጠይቅህ አይቻልም? እግዚአብሔር ፊት ሳልጾም መቅረብ አልችልም እኮ። የምትቀርብበት እኮ የሆነ ነገር ይኖርሃል። ለምሳሌ ወይ አባትን ናፍቆኝ ከአንተ ጋር ጊዜ ማሳለፍ እፈልጋለሁ ብለህ ትጾማለህ። ሁለተኛ ነገር ደግሞ ምሳሌ አባት አለ። እግዚአብሔር አባት አይደለም? ናፈቀኝ ናፈቅ ከአንተ ጋር ፌሎሺፕ ማድረግ እፈልጋለሁ ስትል ስጋህን ጎስመ ማይንድን ሰብሰብ አድርገህ በእሱ ፊት ትሆናለህ። አንደኛ ነገር። ሁለተኛ ነገር ደግሞ የሚናፍቅ አባት ነው እግዚአብሔር። እንዴት አይናፍቅም? ይናፍቃል። ስጀመር ምንድን ነው ጸሎት? ምንድን ነው መቀበያ ብቻ እኮ አይደለም ጸሎት። ጸሎት የምትለምንበት ብቻ እኮ አይደለም። እና ይናፍቀኛል ከእግዚአብሔር ጋር ፌሎ የምታደርግበት ቦታ ነው ጸሎት እንጂ ዝም ብለህ ስጠኝ ስጠኝ የምትልበት ቦታ አይደለም። በናፍቆት ነው። ስለዚህ ሁለተኛ ነገር ከምግብ ፎከስ ከማድረግ ይልቅ የምናወራው ነገር ላይ ውሎ ቦታችን የት እንደምንውል የት እንደምናሳልፍ እኔ እየተማርኩ ነው። ቤተሰብ እግዚአብሔር አምላክ እንደሆነ፣ እግዚአብሔር ፈጣሪ ሁሉን አድራጊ እንደሆነ፣ እግዚአብሔር እንደ ሰው የሚናፍቀኝ ሳይሆን እኔ የእግዚአብሔር ባሪያ እንደሆንኩ ነው የማውቀው። እኔ የማውቀው እንጂ የሚናፍቅ አምላክ የለም። ልጅ ነው እኮ አንተ ልጅ አይደለም? አይ እኔ አልነፋፈቅም ከፈጣሪ ጋር አይደለም። ልጅ መሆንን አታምንም? ምን ልጅ መሆንን አታምንም? የሱ እኔ ያ በክርስቶስ ልጅ ሆኛለሁ። ልጅ ከሆን ከአባት ጋር ማውራት ምንድን ነው የማወራው ነገር አለ? እየሰማው ነገር አለ ሲያወራ ወይስ መንፈስ ቅዱስ ነው የሚያስወራ? በምን መነጋገሬን በምን ታውቃለህ? አሁን ለምሳሌ አንተ እግዚአብሔር አናገረኝ ልትለኝ አትችልም። ጸሎትን ብቻ ነው የምናደርሰው። እኛ ጸሎት ነው የምናደርሰው። እግዚአብሔር ያደርጋል፣ እግዚአብሔር ይፈጽማል። በምንም መንገድ አንተ አሁን በእግዚአብሔርን አናግረው ታውቃለህ? ማለት አናግሮ እንደዚህ አውርቶ ያውቃል? ናፈቀኝ የምትለው የሆነ የምታወራውን ጀለስህን ነው። ኧረ የሆነ እኮ አብረን ያሳለፍናቸው ጊዜዎች ምናምን ነገር ናፈቁኝ ብዬ ላወራ እችላለሁ። የሆነ ጓደኛዬ ምናምን አሁን ለምሳሌ ዮኒ ቬጋስ ጓደኛዬ ነው። ኢትዮጵያ ነው ያለው፣ እኔ አሜሪካ ነው ያለው። ስለዚህ ኧረ ዮኒ ናፍቆኛል እኮ ልደውልለት ብዬ ልደውል ይችላል። እግዚአብሔር እንደዚህ አይነት ነገር ላይ ያለ አይመስለኝም። ይኖራልን ብዬ አላስብም። እና ከሰው ፍጥረት ጋር ነው እኔ እያወዳደራችሁት አለ ብዬ የማውቀው። እራት ወጥተናል፣ ዲነር ወጥተናል የሚሉ ስላሉ ብዬ ነው። ዲነር ዛሬ ከኢየሱስ ጋር ወጥቻለሁ ብለው የሚመጡ ሰዎች አሉ። ባሌም የሚሉ አሉ፣ ፍቅረኛ የሚሉም አሉ። ሌቭሉን አለመተዋወቅ ይመስለኛል ከእግዚአብሔር ጋር። እግዚአብሔር ሁሌ ያለ ነው በልባችን ሁሌ የሚኖር አምላክ እንጂ የምንነፋፈቀው የሆነ ጊዜ ከልብ የሚጠፋ አምላክ የለኝም። ከልብ የሚጠፋ ወይም ከዓይን የሚጠፋ ሰው ነው የሚናፍቅ። እግዚአብሔር ናፈቀኝ የሚባል ነገር ካለ ይመች አባቴ፣ ምንም ልል አልችልም። እሺ ግልጽ ላድርግልኝ አባቴ። መንፈስ ቅዱስ አንተ ውስጥ አለ? እኔ ውስጥ አለ መንፈስ ቅዱስ። የሚያውቀው እግዚአብሔር ነው። አለ ብዬ በኢየሱስ እስካለው አለ ብዬ አምናለሁ። ግን እንዳልኩ ሙሉን የመንፈስ ቅዱስ ሙላት እኔ ላይ ለመኖሩ ማረጋገጫው ፍሬ ነው። ግን መንፈስ ሴንስ ያደርጋል እንዳለ አንተ ውስጥ። እኔ አለ ብዬ አላምንም። ምክንያቱም በቅድስና መመላለስ ነው። መንፈስ ቅዱስ እኔ ውስጥ ካለ በቅድስና መመላለስ እንጂ የስጋ መመላለስ የለም። በስጋ እመላለሳለሁ እኔ ስፈልግ የሆነ ነገር አውራለሁ፣ ስፈልግ የሆነ ነገር አደርጋለሁ ምናምን እና በመንፈስ ቅዱስ የተሞላ ሰው በመንፈስ ነው የሚመላለሰው። አከተመ። መንፈስ ቅዱስ መሞላት ማለት በመንፈስ ቅዱስ መመላለስ ማለት። በስጋ አልመላለስም መንፈስ ቅዱስ ካለ። ስለዚህ ካራክተሬ የማደርጋቸው ነገሮች መንፈስ ቅዱስ በእኔ ውስጥ እንዳለ አይመሰክርልኝም ነው? አይመሰክርም። ቴንኪው። በጭራሽ። ግን አንተ ውስጥ አለ መንፈስ ቅዱስ ማለት ያ መንፈስ ቅዱስ ሰዎች ኢየሱስ ክርስቶስ በተቀበሉበት ቅጽበት እሱን በተቀበሉበት አምነው
መስክረው ከዳኑ በኋላ ከተጠመቁ በኋላ መንፈስ ቅዱስ በውስጣቸው ይገባል። እንደ መጽሐፍ ቅዱስ ትምህርት ያ መንፈስ ቅዱስ የሚናገር ነው፣ የሚያወራ ነው። ያ መንፈስ ቅዱስ ስለማን ነው የሚነግረን? ስለ ኢየሱስ። ከእኔ ወስዶ በእኔ ያለውን ይነግራችኋል ነው። እርሱ መንፈስ በመጣ ጊዜ ነው ያለው ኢየሱስ ክርስቶስ። ስለዚህ ያ መንፈስ እኛ ውስጥ ሲገባ ያ የተቀበልነው መንፈስ ቅዱስ ያወራል፣ ይናገራል። ለምሳሌ አንዳንድ ሰዎች አየው እንደዚህ ተናገረኝ ምናምን የሚሉ ሰዎች ገጥሞ ያውቃል ብዬ አስባለሁ። ፓስተሮችም ነቢያቶችም ውስጣቸው የገባ መንፈስ አለ። ይኸውልህ ሰዎች የሁለት ዓለም ውጤት ናቸው። ወይ የአጋንንት ውጤት ናቸው፣ ወይ የእግዚአብሔር ውጤት ናቸው። ሰዎች ሲሳደቡ፣ ሰው ሲጠሉ፣ ሰው ሲያመናጭቁ፣ ሰው ነገር ሲያደርጉ ካያቸው ውስጣቸው ዲመን ያለው ምንም ነገር የለም፣ አጋንንት ነው ያለባቸው። ሰው ላይ ተንኮል ማሰብ፣ ሰው ላይ ቂም፣ ሰው ላይ በደል፣ ሰው መጨቆን የሚያስቡ ሰዎች ውስጣቸው አጋንንት አለ። የመንፈስ ፍሬ የምንላቸው እንደሱ ካልክማ ቆይ እንዳጨርሰማኝ ልጨርስልህ ትነግረኛለህ። የመንፈስ ፍሬ የምንላቸው ነገር ስናገኝባቸው ሰዎች ግን እነዛ ሰዎች ውስጥ የእግዚአብሔር መንፈስ አለባቸው እንላለን። መንፈስ ቅዱስ አያወራም? ያወራል። አይናገርም? ይናገራል። ሲናገር ግን በመንፈሳችን ነው። በመጀመሪያ ደረጃ እግዚአብሔር ውዱ ስጦታው መንፈስ ቅዱስ ነው። ቆይ ስብከቱ ይቆይላ አንዴ ስብከቱ ይቆይና አንተ ካልከው ጋር ክላሽ የሚያደርግ ነገር ላሳይ። እሺ መንፈሳዊ ንግግር ነው። መንፈሳዊ አልገባኝም፣ ግን አንተ ንገረኝ። አልገባኝም። አንተ አሁን በመንፈስ ቅዱስ የሚመላለስ ከተንኮል ከመጥፎ ነገር ከምን የራቀ ነው ብለኛል። እስማማለሁ። ኦኬ ትክክል። እኔ ያልኩትን ነው ያልከው። በመንፈስ ቅዱስ የተመራው ከሆነ ፍቅርን፣ ሰላምን፣ አንድነትን፣ ስለ እግዚአብሔር ልጅ ማውራትን መስበክን ነው መንፈስ ቅዱስ። ይሄስ በመንፈስ ቅዱስ የተሞላ ጸሎት ነው የምረገመው። አንድ ላይ አርገህ ብትመልሰው ካልከው ጋር ክላሽ ስለሚያደርግ ነው እኔ ማወራ። የሚደረገው ምን መሰለህ? ጴንጤ ምላሱ ላይ ነው ክርስቶስ ያለችው፣ ተግባሩ ላይ የለችው። ምላሱ ላይ አብዛኛው፣ ሁሉም እያልኩ አይደለም፣ የተቀደሱ እግዚአብሔር የባረካቸው መልካም ሰዎች አሉ፣ ግን ብዙ አይደለም። ሌሎቹ ምላሳቸው ላይ እንጂ ተግባራቸው ላይ ክርስቶስ የለም። This is a huge problem ሶሻል ሚዲያ ነው። ቀጣፊው አጭበርባሪ ይበዛል። ለምሳሌ ወደ አንተም ልመጣ ነው ሀብትሽ፣ ለጸሎት ፕሮግራም ዋትሳፕ ላይ ደውሉልኝ ብላል። አንተ የተከናወነልህ የሰራህበት አንተ ህይወትን የቀየረው ነገር ካለ በፋይናንሻል ችግር ነው ብለኛል። የፋይናንሻል ችግር መጀመሪያ እኔ እምነትን እማምነው እግዚአብሔር አምላክ የገለጸላቸው እግዚአብሔር አምላክ ሁሉን ነገር ይሰጣል። ሁሉን ነገር አድራጊ ነው። በብዛት ስንፈት ያለበት ወንጌል አያለሁ። እንዴት መሰል አሁን ሌሎቹ ጋር ብትሄድ አሁን ሰርተው ይበላሉ። አሁን ሙስሊሙ ጋር ብትሄድ ይሸቅላል፣ ቀልድ አያውቅም፣ ያመልካል አምላኩን፣ ሽቀላው ላይ ያጡፈዋል። ኦርቶዶክስም ጋር ጎበዝ ናቸው፣ ይሸቅላሉ። ወይ ደግሞ ምዕመናኑ ይደርስለታል፣ ለዛ ሰው ቶሎ ይደርሳል፣ ይሸቅል። አብዛኛው ሩጫ ነው፣ ይሰራል ምናምን፣ ከዛ እግዚአብሔርን ያመልካል። አብዛኛው በእናንተ ቤት ዘማሪ የምትለው ፓስተርም የምትለው ታይትሉን ብቻ ይዞ መሸቀል የሚፈልግ ነው። ሰነፍ ደካማ ነው የሚበዛው። ለምሳሌ ወደ አንተ ጸሎት ስንሄድ አንተ ጸልይላቸው የተፈወሱ ሰዎች አሉ። ጸሎት ነው ብለኸኛል። የጸሎት ፕሮግራም አለ ብለኸኛል። ጸሎት አለ በሚገባ። የሚያማችሁ ሰዎች አላችሁ። እዚህ ጋር የሆነ ችግር ያለባችሁ እዚህ ጋር ቤተሰብ ፕሊዝ ሳትዋሹ፣ በጌታ ፍቅር ነው የምጠይቃችሁ። በጣም የኩላሊት የታመማችሁ ካላችሁ፣ የምን ህመም ያላችሁ ካላችሁ ትገቡና እዚሁ ወንድማችን ሀብትሽ የጌታ ባሪያ ፈውስ ያደርግላችኋል። ምክንያቱም እግዚአብሔር ሁሉም ቦታ ስላለ ኤኒታይም ጸልዮ ፈውሱ ስለሚመጣ አንዴ በእውነት የታመማችሁ ካላችሁ በቪዲዮ ወጥታችሁ ትታዩና እዚሁ ሀብትሽ ጸልዮ ከፈወስክ ማለት ነው። እኔ ሁለተኛ
በጌታ ሁለተኛ ከዛ ንቅንቅ አይደለም። ተንፍጭ አለ። ኦርቶዶክስ አልፈልግሽም ነው። እንዲያውም ድምፅ አልሆንም ነው። አሁኑ ቆይ በዚህ አሁኑኑ እዚህ ያለ በሙሉ 1600 ሰው በሙሉ ሙስሊሙም ነው የምልህ። እዚህ ጋ ያለ ሙስሊም፣ እዚህ ጋ ያለ ኦርቶዶክስ፣ እዚህ ጋ ያለ ማንኛውም ሰው ዛሬ በጌታን ይቀበላል። እንስማማለን? አንድ ሁለት ነገር ይሆን? እሺ ንገረኝ። ስሙ በደምብ ሪከርድ አድርጉልኝ። ሲጀመር ኢየሱስ ከስጋ ፈውስና ከሚበላ ከሚጠጣ ጋር የሚያያዝ አምላክ አይደለም። የክርስቶስ አምላክነት የክርስቶስ ጌትነት በሚፈወስ ጨጓራ በሚፈወስ ኩላሊት የሚገመት አምላክ አይደለም። ሰው ስለፈለገ ምልክት ኢየሱስ ፈውሷል አልፈወሰም? አሁን ተረተሩ። ኢየሱስ ክርስቶስ ሲመጣ የጠየቃቸው ምን አይኔን መብራት እፈልጋለሁ አለ፣ አበራው። ጎባጣ አለ፣ ጎባጣን አቀና። 38 ዓመት በአልጋ የተኛውን ምን መሆን መዳን እፈልጋለሁ አለ፣ አስነስቶ ላከው። ተረተሩን ይቅርብን፣ ተረተረቱን ለሌላ ጊዜ። አሁን የምታደርግልኝ ምን መሰለ ሀብትዬ፣ የጌታ ባሪያ ጸሎት ፕሮግራም በአንተ ዋትሳፕ ላይ አለ። የጸሎት ፕሮግራም አሁን እዚህ እያለን በጸሎት አንድ ሰው የታመመ በቪዲዮ ላምጣለ ፈውስና በሙሉ ጸጥ ብለን ይሄ ነው እውነተኛው የክርስቶስ ባሪያ ብለን እንከተለ። እኔ አልፈውስም። የእግዚአብሔር መንፈስ ነው የሚፈውሰው በአንተ ላይ አድሮ እናቃል። በእግዚአብሔር ይኸውልህ የአንተ ውስጥ አድሮ ጌታ ይፈውሳል። ትፈውሳለህ። ዛሬ ሳፈውስማ አንለያይም። ብራታ ዜናውን ተውልኝ። ትፈውስና እኛም ማምነን እንለያያለን። ጸሎት ፕሮግራሙ እዚህ ጋር ነው። በውስጥ አያስፈልግም፣ በዋትሳፕ አያስፈልግም፣ ፊት ለፊት ነው። አቤት የዋትሳፕ ቁጥር የተቀመጠው የተጨነቁ ሰዎች፣ ግራ ለገባቸው ሰዎች እንጂ ሀብታሙ ገንዘብ ሲሰጣቸው ግራ የገባቸው ነገሮች ይስተካከላል። አታስበው። እሱ ገንዘብ ይፈታል። በፍጹም ገንዘብ የማይፈታው ስንት ነገር አለ። ኑ ግቡ። በእውነት በሽታ ያለባችሁ ቤተሰብ ኑና ገብታችሁ እዚህ ውስጥ ያላችሁ ማናችሁም ሰዎች ብትሆኑ መጀመሪያ ኢየሱስን አገኙት። ስጋችሁ እዚህ የሚቀር እዚሁ ለሚበሳብስ ነገር ብላችሁ በወንጌል በሆነ ነገር እንትናት ነው። አሁን ተረቱ አይቀርብኝም። እሱን ተውልኝ። አንተ እኮ ኢየሱስ ክርስቶስን የማያምኑት ቆይ ኢየሱስ ክርስቶስ ማን እንደሆነ የማያምኑትን ራሱ ፈውሷል። ማን እንደሆነ የማያውቁት ፈውሷል። ኢየሱስን ካልተከተላችሁኝ ካልተከተላችሁኝ አልፈውስም አላለም ጌታ። ወዴት መሄድ ነው? ዜናውንማ ትችሏላችሁ። እና የእኔ ከእናንተ ጋር ችግሩን ልንገር። የአራድዬ ልጅ ሀብትሽ ልዘግብ ካሜራ ደቅኖ ፈወስን የሚባል ሳክሱ ይቁ የለ። እሺ ዮኒ በታማኝነት ከፈለግ እኔ ጸልዬላቸው አጋንንት ወጥቶላቸው ከብዙ ኦፕራሽን ሊደረጉ የነበሩ ኦፕራሽን ተሰርዞላቸው ውስጣቸው የነበረ ኩላሊት ጠጠርበን ካንሰር የተፈወሱ ሰዎችን ይዤልህ ልምጣ። አንተ ቤት ቁጭ ብለው ትልልቅ ሰዎች ናቸው፣ ሊዋሹ አይችሉ። እነሱን ተውና እዚሁ ፈውስ። ካመንክ ታምናለህ። የኔ አባት እዚሁ በጌታ ስም እዚሁ አባቴ እነሱን ተዋቸው። በዚህ አልመዝነውም በፍጹም። እነሱን አሁንማ ከፈወስክ እነሱን እዚሁ ጋር ጸሎት አድርገህ ፈውስ። የኔ አባት መጀመሪያ ፈወስ ካትበለኝ ተው። በእግዚአብሔር ስም እኮ ነው ያልኩህ። እኔ በጌታ ስም ያልኩህ በጌታ ስም ፈወስ ካል አራብትዬ እየሰማን በጌታ ስም የፈወስካቸው ካሉ አሁንም በጌታ ስም እዚህ የታመሙ ስለሚኖሩ የኔ አባት እዚሁ ያስፈውሳቸው። ዮኒ በዚህ እንትን አለ። መንፈሴ የራሱ ጊዜ አለው፣ መጸልይበት ታይም አለ። ሪል ሰው አሁን እዚህ ጋር የሚመጡ ሰዎች ሁሉ እስኪ ምንድን ነው የሚል መጀመሪያ ንስሐ ገብተው በክርስቶስ ኢየሱስ ማመን አለባቸው። ባያምኑም ደግሞ የምራቸውን የሚመጡ ሰዎች እንዳልሆኑ አውቃለሁ። ይሄ መንፈሴም ስለሚመሰክርልኝ ጸሎት የሚፈልጉ ሰዎችን በደንብ እናውቃለን። በቃ በዋትሳፕ አውሩት ቤተሰብ። በቃ ታረጉ መሰላችሁ። ወንድማችን ሀብትሽ የጌታ ባሪያ በጌታ መንፈስ ቅዱስ በውስጥ በዋትሳፕ ጸሎት የምትፈልጉ ቤተሰብ እየሄዳችሁ ጸሎት እያልክ አይደል እንዴ? እየዋሸው ነው
ጸሎት የሚፈልጉ ሰዎችን እናውቃቸዋለን። ሴንሳቸው ጨንቋቸው ቸግሯቸው አሁን እኮ ተው ነው የዚህንማ ተው ነው እንደማይሆን ገብቶኛል። እናውቃቸዋለን። በውስጥ ግን በውስጥ ጸልይላቸው እንደሱ ያስፈልጋቸዋል አይደል? በውስጥ ሁሉም ሰው አያስፈልገውም። ኦኬ ለሚፈልጉ ነው። እሱማ ሁሉም አይደለም። የተጨነቀ ሁሉ ኢየሱስ መፍትሄ አለ ለስጋም። እኔ አሁን ጨንቆኛል። አልጨነቀም። ለምን? በምን አወቅ? እንደዚሁ ቀላል መንፈስ ዓለም መሄዱ ላይ አያስፈልግም። አሁን ለዚህ ለማወቅ ብቻ እዚህ ውስጥ ያላችሁ ዮንዬ በጣም ነው የማከብርህ፣ በጣም ነው የምወድህ። አሪፍ የአራዳ ልጅ ነገር እንዳታያይዘው ፎሎ አድርጌ ያለው። በነገራችን ላይ ሀብትዬ በእውነት ቢያንስ ቅን ልብ አለ። የሆነ የሚደብር ነገር የለም። እውነቱን ልንገርህ የሚደብር ነገር የለም። ቅንነት አለ። እንደው አንዳንድ ነገሮች ላይ ቆም ብለህ ማየት በድፍኑ ሳይሆን ሌሎችን ጀጅ ከማድረግ ይልቅ ቆም ብሎ ማየት ለነዛ ኖ እዛ ቤት ጭፈራ ገለመድ እያልክ እኮ ትንሽ ሳታስበው ሄደባቸዋል። እና ይሄ ከጓደኞች ጋር ማውራው እኮ ነው። ጓደኞችን እንኳን ሁሌ እናገራቸዋለሁ። አብሮኛል ዙሪያ ያሉ ሰዎች ሁሉ ሁሌ የምነግራቸው ነገር ነው። ይሄ አሁን ያወራሁት ነገር ምናምን ለጓደኞች የምመክረው ነገር ነው። ለንግግራችን እኔ ጉራጌ ጴንጤ ከሆነ በኋላ አለቀልን። ይቻልም መጨረሻ ነው። የዓለም መጨረሻ ተቃርቧል። ጉራጌ ከፈነጠጠ አለቀልን። ቤተሰብ እየተገለጠ ነው። እግዚአብሔር የተባረከ ይሁን። አሜን አሜን። አፍያ ወንጌል እየተሰበከ ነው። የህይወት ብቸኛ አዳኝ ኢየሱስ ብቻ ነው። አሜን። ሁሉም ከእግር በታች ነው። መዳን ሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም እሱም ክርስቶስ። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ነው። እኔ ራሳችሁን ከሰዎች አውጡ። የሆነ ፓስተር አበላሸ፣ የሆነ ነቢይ አጭበረበረ፣ ሰረቀ፣ እንዲህ ከሚል መንፈስ ወጣችሁ ኢየሱስን ፈልጉት። ግን ጸሎቷ በውስጥ ስለምን እንደሆነ ብታብራራልኝ። ያላችሁ ቄሶችን አትዩ። ቆይ በዚህ አጋጣሚ ኤርምሻዬ ልጠይቅ የኔ አባት፣ በዚህ አጋጣሚ ኧረ አያስፈልግም የኔ አባት፣ በዚህ አጋጣሚ በውስጥ ጸሎት የምታደርግላቸው ስለምን ስለተጨነ እስቲ ገለጽ አድርግላቸው። 1900 ሰው አለና በውስጥ በዋትሳፕ ደውለው ጸሎት ለሚፈልጉ ወንድምና እህቶቼ ምን አይነት ጸሎት ነው የሚደረግላቸው? ምን አይነት አገልግሎት? ኤርምዬ ክበርልኝ የኔ አባት። እግዚአብሔር መጀመሪያ እኔ ነፃ አውጥቶኛል። ከጨለማው ዓለም ነፃ ሲያወጣኝ ወደ ራሱ ሲያመጣኝ ቤንቴ ተጫውቼ ቸርች ውስጥ ወንበራ ሙቄ ዝም ብዬ ቃል እየተማርኩ እንድኖር አይደለም። እሱን አልጠየቅኩም እኮ እኔ አባት። እኔ ውስጥ ያለው እኮ ልነግርህ እኮ ነው። እኔ ውስጥ ያለው እኔ ውስጥ የገባው እውነት የፈወሰኝን ኢየሱስ ለሰዎች ማካፈል እንደሚፈውስ እንደሚችል እንደሚሰራ ሆኖ አላስገባም። ተምዬ እኔ አባት ለምን ወንድሜ አክብሮኝ ነው የመጣው። ደግሞ አንተም ደምረውም እያጠፋችሁብኝ ነው ወዳጆቼ። ስነ ስርዓት ኮሜዲያን ነች። ፈታ ነው ተምዬ ደምረው ስንት ነቢያቶችን አጠፉብኝ እነዚህ እነ ተሙ። እሺ ቀጥል ወንድሜ። ስለዚህ ሰዎች በተለያየ ችግር ውስጥ ይኖራሉ። በአጋንንት ተጽዕኖ ውስጥ ይኖራሉ። በአጋንንት በብዙ እስራት ውስጥ ይኖራሉ። እኔ ውስጥ ያለው መንፈስ ደግሞ እኔ ውስጥ የተቀመጠው የእግዚአብሔር መንፈስ ደግሞ ስለሚፈታ እንደሚሰማ ስለማቅ እጸልያለሁ። ሰዎቹ ካመኑ ከተቀበሉ ይፈወሳሉ። ካላመነ ሊያፌዝ መጥቶ እንትን ሊል መጥቶ ቼክ እያደረገ ከመጣ ግን 50 ሺህ ጊዜ ተገለባብጬ ጉራንጉር ውስጥ ምንም ስገብቼ ምንም ብገለባ ያንተ መንፈስ ያንን ነገር እንዲያሳምነው እኮ የሚችለው ምን መሰለኝ ያባል ምን መሰለኝ ያንተ መንፈስ እምነት የሚባል ነገር አለ። ይኸውልህ አሁን ለምሳሌ ጋኔል ያለበት ሰው አያምንም። ለምሳሌ አያምንም። አንተ ነህ ጋኔሉን የምታስወጣው። መጀመሪያ አንተ እኮ ለመፈወስ አጋንቱ ከአንተ ውስጥ እንዲወጣ ራስን መክፈት መቻል አለብህ። እንዴ አልኩ እኮ አሁን ለምሳሌ ያንተ መንፈስ ቅዱስ ይነግራል። አሁን ለምሳሌ ታስታውሳለህ የሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስ እየሄዱ እንዳለ ያቺ ጠንቋይ እየመጣች ምን ትላቸው ነበረ?
የእግዚአብሔርን ልጆች ናቸው እነዚህ የእግዚአብሔርን ቃል የሚናገሩ እውነተኞቹ እነሱ ናቸው እያለች ትናገር ነበረ። ገባ ትናገር ነበር። እንደዛ እየዋሸች በእነሱ የተናገረችው ትክክለኛ ነገር ነው። እሷ ውስጥ ያለው መንፈስ ግን ጳውሎስ በመንፈስ ቅዱስ ያውቀው ነበረ። ያወራውን ነው ያወቀው እኮ እሱ ሆኖ የተናገረውን ነው ያወቀው። ኤግዛክትሊ። ስለዚህ ምን አደረገው? እሷ ውስጥ እያወራ ያለው መንፈስ ማኒፌስት ማውራት ሲጀምር የአጋንንት ንግግር እንደሆነ ሲያቅ ነው መንፈሱን ገስጾ ከሱ ተባረክልኝ። አሁንም አንተ ልክ ሲደውሉ ያንን መንፈስ ማውጣት አትችልም። ሊያሾፍ ያለውን ምን ሊያደርግ ያለውን መንፈስ በአናቱ መትከል አትችልም። ያራዳለች ማኒፌስት ካላደረገ ሁለት ዓለም አለ፣ የስጋ ዓለም አለ፣ የመናፍስት ዓለም አለ። ስለዚህ በየትኛው ነው እያወራ ያለው? ስለዚህ ያቺ ሴት እኮ ያወራችው እሱ አይደለችም፣ ውስጡ ያለው መንፈስ ነው ያወራው። ትክክል። ስለዚህ ሰዎች ሲያወሩ፣ ሰዎች ሲያናግሩ የሚያወሩ በስጋ ነው። ልባቸውን ካልከፈቱ ውስጣቸው ምሳሌ አሁን ሰዎች ሲሳደቡ የሆነ ነገር ሲያወረቡ ከራሳቸው ነው ይመስላቸው እንጂ ከዲም እንደሚቀበሉ አያስቡ። አሁን የጠየቁን ጥያቄ ያውቀዋል አባ በደንብ አውቀዋለሁ። ስለዚህ አጋንንት አሁን እሷ ውስጥ ያለው መንፈስ እውነተኛ መንፈስ ስላለው ጳውሎስ አወቀው አይደለም? ያወራው መንፈሱ ነው። ጳውሎስ አወቀው አላወቀው? አውቆት እኮ ነው ያስወጣው። ምን አደረገው? ሲያስወጣው ያቺ ሴት ምን ሆነች? ከዛ ነገር ውስጥ ወጣች አይደለም? ነፃ ወጣች፣ ተፋወሰች፣ ነፃ ወጣች። ተባረክ። አንተም ጋር ሲደውሉ እያልኩ ያለው አንተው ጋር ሲደውሉ አንተን ሊያወሩ ሲሉ የውሸት መንፈስ ካለ የማይረባ መንፈስ ካለ ምን ያደርጋል? መንፈሱ ለአንተ ይነግራል አይደል? እውነተኛ መንፈስ አንተ ውስጥ ስላለ ያንን መንፈስ ማውጣት አትችልም ወይ እያልኩ እየጠየቁ ነው። ያራዳ ልጅ የመጀመሪያ ስቴፔ ሰዎች ትክክለኛ ፈውስ ፈልገው ሲመጡ አጋንንት ውስጣቸው እንኳን እንዳለ እሷ ትክክለኛ መንፈስ ልፈልጋ እኮ አልመጣችም፣ አልፈለገችም። እሱ እኮ ሳይገስጸው ማኒፌስት አድርገዋል። እዛ ጋ እኮ እያለ እየተናገረ ነው መንፈሱ። አሁን እሺ አንተ ጋር ደወለና የሆነ ሰው ላመሳስለ ይኸውልህ፣ በደንብ ስማ። አንተ ጋር ያ ሰውዬ መጣ ልበል፣ የሆነ ማኒፌስት አድርጎ አንተ እንድታውቀው ደወለና አወራ። ሄሎ ወንድም ሆነ ሴት ደወሉልህ። ከደወሉልህ በኋላ ስለዚህ አወሩ። ያ መንፈስ አንተ ታውቀዋለህ ከየትኛው መንፈስ እንደሆነ። ያንን መንፈስ አውጥተህ ነፃ ማውጣት ያንን ሰው አትችልም ወይ ነው የኔ ጥያቄ። ማኒፌስት ካረገ 2 ደቂቃ ነው። ሰምታችኋል። ስለዚህ በ2 ደቂቃ ድራሻችሁን ነው በጸሎት የሚያጠፋው። አጋንንት አይችልም። ኢየሱስ እንኳን ደህና መጣ። ዮኒዬ እንኳን ደህና ቆያችሁን። ሀብትሽ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው አለው አባቴ፣ ሁሉ ሰላም ደህና ነህ? አይ ዛሬ ገና አየሁ ዮኒ ጋር ነው። ዮኒዬ ጋር ትንሽ ቆየን ካወራን ምናምን። አዎ ጀለስ ናችሁ? ከአንተ ጋር እንዴ ቆየን። ከአንተ ጋር ራሱ እኮ ዮኒ ረጅም ጊዜ ነው። እሱም ብዙ አላውቀውም፣ ሀብትሽን ብዙ አላውቀውም። ዛሬ አየሁትና ወይስ እንትን ነው መሰለኝ የቸርች መምህር ነው ወይስ ቴንክ ሶ ማች መምህር ነው ሀብትሽ? መምህር ሀብትሽ ዘግበው ትንሽ ምን አልከኝ ወንድሜ? አገልጋይ ነኝ፣ ዘማሪ ነኝ። ኦኬ። እና በጸሎትን በምንም አገለግላለሁ። እኔ ደግሞ ኤርሚ ይባላለሁ፣ ቲክቶከር ነኝ። ያው ትንሽ ዓለማዊ ነገር ላይ ያለሁት ጌም ምናምን ነው የምጫወተው። ግን አንዳንድ ጊዜ ግን እንደዚህ መለወጥ ደስ ይለኛል። በሀሳብ ላይክ እንደዚህ የሚያውቁ ሰዎች ሲገቡ እስኪ ሼር መደረግ፣ አንዳንድ ነገሮችን መጠየቅ፣ ማላቃቸውን ነገሮች እና ምናልባት ግን ያለ ፈቃደ ስለሆነ የሆነ ያው ፍቃድ ከሆነ ላይክ ስለአንተ እንድትነግረኝና ግን ከባይብል አንጻር ደግሞ አንዳንድ ነገሮችን ማለት ለመወያየት ሳይሆን ጀስት ጥያቄ ብቻ ነው። መወያየትም ከፈለግ ኢትስ ኦኬ። ግን ሻሊ አንተ አገልጋይ ስለሆን ከኔ ጋር ትንሽ ሀብትሽ አጣድፍልኝ። ቲክታከር ነው የሚያውቀው ታሪክ የለም። ስለዚህ አጣድፍልኝ አደራ ሀብትሽ።
ስለአንተ ጠይቅ ፈልጎ ነው መሰለኝ። አንተን ነው ምንድነው አገልግሎት ማለት ቲክታከር ነው ጌመር ነው ምናምን የሚያውቀው ታሪክ የለም።